ቢኒ ተይ ብዬሽ ነበር ማሚ፣ ይህን ነገር ተይ ይቅርብሽ፣ እነዚህ ሰዎች ያሳስቱሻል ብዬሽ ነበር ብሎ ሲላቸው፣ ወይዘሮ ገነት እንዴ ቢኒዬ፣ እንዴት ይሄ የአንገት ጌጥ እንዴት ሊኖራት ቻለ? እንዴት እሷ ጋር ሊደርስ ቻለ? እንዴት ሊኖራት ቻለ? በማለት ያብሰለስላሉ። ቢኒያም እሺ በእነዚህ ውሸታሞች ተታለሽ እድልን አስከፍተሻታል፣ አሳዝነሻታል። ስለዚህ እሺ እናንተ ሁለቱ የምትቁለጨለጩት ምንድን ነው? እናንተ ውሸታሞች፣ እሺ ምን ተሰማቸው? አሁንስ ምን ትሉ ይሆን ብሎ ያፋጥጣቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እንዲሁም ክርስቲያን ወገኖቼ ሰላማችሁ ብዙ ትርፍርፍ ይበልልኝ በያላችሁበት። ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ነባሮቹ እንደተለመደው ላይክ ሼር እያደረጋችሁ እንድታበረታቱ በትህትና ጠይቃለሁ። ዛሬ ደግሞ እድል ክፍል 17 ይዤላችሁ ቀርብ ያለው። ቢኒ በጣም ተቆጭቷል፣ ተናዷል። ማሚዬ እነዚህን ሰዎች አትመኛቸው፣ አትስሚያቸው ብዬሽ ነበር እኮ መክሬሽ ነበር፣ ተይ ብዬሽ ነበር ሲላቸው፣ ወይዘሮ ገነትም እሺ ቢኒ እኔ እኮ ምለው ከየት አመጣችሁ? ከየት አገኘችው? እንዴትስ ሊሆን ቻለ? እያሉ ያብሰለስላሉ። ቢኒያም እነዚህ ውሸታሞችን ተማምነሽ ገደል ከተቱሽ፣ እነዚህ አውሬ ናቸው። እሺ እናንተስ ምንቱ ሊሆን ሁለታችሁ የምትቁለጨለጩት ምናምን እያለ በጣም ይናደዳል። ከዛም እሺ አሁን ምንድነው የምትለኝ ብለው ይጠይቁታል። ሮማንም እንዴት ልጄ ለምንድነው እንደዚህ ብለህ የምትናገረኝ ብላ ስትለው፣ ቢኒ እኔ ያንቺ ልጅ ልሆን አልችልም፣ ልጅሽም አይደለሁ፣ እኔ የማሚና የማሚ ብቻ ነኝ ብሎ ይላታል። ያችን ዱርዬ አምንሃት ነው አደል? ዝም በይ ባክሽ ዱርዬ፣ ከእናንተ ወደ እናንተ ብዙ ጉድ አለባችሁ፣ እስከ ጀርባችሁ ብዙ ጉድ ይወጣባችኋል፣ እናንተ ራሱ ትልቅ ዱርዬ ናችሁ ምናምን እያለ ይናገራቸው ጀመር። ሜላትንም አንቺ ደግሞ ከአንቺ ብሶ ማን አስገቢና አስወጭ አደረገሽ ብሎ ሲላት፣ ምነካህ ቢኒዬ ቤቴ እኮ ነው ትለዋለች። ለአንቺ ማን ሰጠሽ? መጀመሪያ አንቺ ራሱ ቤተሰቦችን ማታቂ ውዳቂ ነሽ። በጣም ጥርግርግ እያረገ ሰሪበት ጀመር። አንቺ ራሱ ወላጅ አልባ ነሽ፣ ወላጆችሽ መንገድ ላይ አውጥተው የጣሉሽ ብሎ ሲላት፣ እሷም ትናደድና ለምንድን ነው እንደዚህ ብለህማ ትናገረኝ ብላ ትለዋለኝ። ቢኒም እናገርሻለሁ፣ ማንነትሽን ከረሳሽ ደግሜ እናገርሻለሁ ብሎ ይላታል። ቢኒያምም ማሚ ዱርዬ መባል ካለብኝ እኔ ነኝ ዱርዬ፣ ስለዚህ እኔ ነኝ ቤት የምወጣው ብሎ ሄዶ መኝታ ክፍል እቃውን መሰብሰብ ጀመረ። እቃውን ሰብስቦ በሻንጣ ካደረገ በኋላ ይወጣና በቃ ዱርዬ እኔ ነኝ፣ ስለዚህ ዱርዬ እኔ ስለሆንኩኝ እኔ ቤቱን ማልቀቅ ያለብኝ ብሎ ሊሄድ ስል ወይዘሮ ገነትም ሄደው በሩን ይዙበታል። እባክህ ልጄ አንተ ሄድክ ማለት እኔ ሞትኩ ማለት ነው፣ እኔ ጠፋሁ፣ እኔ የለሁም፣ እኔን አጣህ ማለት ነው ብለው ይማጸኑታል። ከዛ እሱም ወጥቶ ይሄዳል። ሻንጣውን ጥሎ ወጥቶ ይሄዳል። ወይዘሮ ገነትም ጋደም ብለው ያለቅሱ ጀመር። ከዛ በኋላ ሮማን ትመጣና ገኒ ትላታለች፣ እንደ ደህና ነገር ወገቧን ይዛ ማለት ነው። ወይዘሮ ገነትም የሚነሱና በጥፊ ላስ ያደርጓታል። ቅቤ ጥጥት ነው ያልኩት እኔ ግን በነገራችን ላይ እና አንቺ አሁን እኔ የምትመጪ ምን ስላረኩሽ ነው? እኔ ድሀ ስለሆንኩ ነው? ቆይ ግን እኔ ድሀ ስለሆንኩ ያንም መጥቶ እኔን እንትን ማለት አለበት ብላ ስትላት፣ የራስሽ ጉዳይ፣ ድሀ የሆንሽው በራስሽ ስንፈት ነው። ምን አድርጌሽ ነው እስኪ ንገሪኝ፣ ከስር ከስሬ እየመጣሽ እኔን እንትን የምትይ ምን አደረኩሽ ብለው ይናገሯታል። ሮማንም ቆይ እሺ ቀን ያልፋል፣ እሺ ምንም ችግር የለውም፣ አሁን ጊዜው የእናንተ ነው፣ ለእኔ ደግሞ ቀን ያልፋል ስትላት፣ ወይዘሮ ገነትም ይኸውልሽ ቀን የሚያልፈው ላንቺ ነው፣ እሺ ለሰነፍ ሰው አይደለም። አንቺ ሰነፍ ነሽ፣ አትሰሪም ነገር እዚህ ማድረግና ቁጭ ብለሽ ሰው ቤት ነገር መቀመም ነው የምታውቂው ብለው ይናገሯታል።
እና ስለዚህ በሀብትሽ ተመክተሽ ነው ስትላቸው እንኳን ተመካሁ አንቺ ስትቸገር ያን ዕለት ከጎኔ ነበርሽ ብለው ሲሏት ሮማንም በቃ ተይኝ እሺ ካላስ ምን አድርጊ ነው የምትይኝ ተይኝ ስትላት ወይዘሮ ገነትም አንቺ ተይኝ እሺ በቃ እድልን ካላመጣሽ እዚህ ቤት ውልቅ በይልኝ ብለው ጥለዋት ወደ መኝታ ክፍል ይገባሉ። ሮማንም ይቺ ሴትዮ በቃ ለየላት አበደች ማለት ነው ብላ ትላለች። ያበርሽስ አንቺ እያልኩ እኔም በቀልቤ እየሰደብኳን ነበር። ጉድ እኮ ነው። ከዛ ወይዘሮ ገነትም ራሳቸውን ግጥም አድርገው አስረው በጣም አሟቸዋል። ቢኒ መጥቶ አገኘሃት እድልን ብለው ሲጠይቁት ማሚዬ አንቺ እኮ አሞሻል እኮ ለምን ወደ ሐኪም ቤት አንሄድም ብሎ ይጠይቃቸዋል። እሳቸውም እኔ የትም አልሄድም እድልን ፈልገህ ካላመጣህልኝ በጣም ይቅርታ መጠየቅ አለብኝ እድልን ብለው ይሉታል። ከዛም በቃ ፈልገህ አምጣልኝ ለምንድን ነው የማትፈልጋት ብለው ሲሉት ቢኒያም ማሚዬ ጊዜ እኮ ያስፈልገዋል ይሄ ጊዜ ያስፈልገዋል እንጂ አመጣልሻለሁ ብሎ ሲላቸው እኔ ጊዜ የለኝም ቢኒ ጊዜ የለኝም ይሉታል። ቢኒያምም ደንገጥ ይልና እንዴ ማሚዬ ምን ማለት ነው ጊዜ የለኝም ምን ለማለት ነው ብሎ ይናገራቸዋል። ወይዘሮ ገነትም ቢኒ እኔ ደህና አይደለሁም ጭንቀቱም ሀሳቡም ሁሉም ነገር ሲደራረብብኝ በጣም ጨንቆኛል። ስለዚህ አግኝተሃት አንጣልኝ ልቤ ይረጋጋ ብለው ይሉታል። ቢኒያምም ማሚዬ ሐኪም ቤት እኮ መሄድ አለብሽ ብሎ ሲላቸው ሀላስ እንድድን ከፈለግ እድልን ፈልገህ አንጣልኝ ከዛ እናያለን ከልቤ ይቅርታ እንድጠይቃት ብለው ይሉታል። ወይዘሮ ገነትም እሷ የልጅ አምሳያ ናት እኔ እኮ የሚገርመኝ የልጅ ሀብል እንዴት እሷ ጋር ኖረ እንዴት እሷ ጋር ሊገኝ ቻለ ብሎ ይጠይቁታል። ቢኒያምም ማሚዬ እኔ እኮ አላቅም ብዬሽ ነበር ግን ደግሞ ስናገኛት ትጠይቂያታለሽ ብሎ ይላቸዋል። እሳቸውም ግን ቢኒዬ እናገኛታለን ብለው ይጠይቁታል። ቢኒያምም አዎ ማሚዬ እናገኛታለን እሺ ይቅርታ ታረግልኛለህ ብለው ሲሉት አስባለሁኝ አንቺ አትጨናነቂ ብሎ ይላቸዋል። ከዛ እድልም እነትሁት ጋር ተቀላቅላለች። ጋደም ብላ ሳለ ስልክ ይመጣባታል። ያ ስልክ ከየትም እንደው አላቅም በጣም ትደሰታለች። ምን እንደው አላቅም እሺ አሁን በፍጥነት እመጣለሁ እሺ ብላ ስልኩን ትዘጋና ትነሳለች። ከዛም ይቺ ተንከሲስ ሜላት መታ ምን ሆነሽ ነው ትላቸዋለች። አይ ሰሞኑን አሞኛል አይ እኔ የምለው ለምን ተቀየርሽብኝ ነው ምልሽ ብላ ስትላቸው መጀመሪያ እግዚአብሔር ይማልሽ ማለት አይቀድምም ብላ ስትላቸው ይቺ ተንከሲስ እንኳን ይሄን ብላ ልትልና ትንሽ ምክንያት ነው የምትፈልገው። ወይዘሮ ገነትም መቀየር ስላለብኝ ነው የተቀየርኩት ብለው ሲሏት እንዴ ምን አደረኩኝ እኔ ገብቶኛል ያችን ኮተት ስላባረርኩብሽ ነው አይደል ብላ ትላቸዋለች። ወይዘሮ ገነትም አይገርምሽም ገረድ ያልሻት ሴት ለእኔ ብርሃኔ ነበረች ለእኔ ድምቀቴ ነበረች የሆነ መልአክ ነገር አላት የሆነ ድምቀት አላት ደስ የምትል ናት ብለው ይሏታል። እሷ ቤት ስትኖር ሙሉነት ይሰማኛል ብለው ሲሏት እሷ ማነችና ብላ ትላቸዋለች። ውድ ቤተሰቦቼ በዛሬው ቪዲዮ ይህን ይመስላል። ለቤቴ አዲስ የሆናችሁ ሰብስክራይብ ሸር ላይክ እያረጋችሁ እንዲሁም ነባሮቹ ሸር ላይክ እያረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። በሚቀጥለው ቪዲዮ እስከምንገናኝ ቸርን ሰንብት ኢንሻአላህ። አላቋርጥም ቤተሰብ አበረታቱኝ አብሽሪ በርቺ ጠንክሪ ጎበዝ ወደፊት ወደ ኋላ የለም ለምትሉኝ በሙሉ ሁላችሁንም ከልብ አድርጌ አመሰግናለሁ። የእድል ድራማ ምን ይመስላችኋል? በኮመንት አሳውቁኝ። ከእድልና ከትሁት የትሁት ድራማ ትንሽ ጃጀ መሰል በጣም ተሳላችሁ።
ማለቅም አለበት አይደለም ገና 100 ምናምን ነው። ግን የድል ድራማ ይቀጥል ብትሉ በኮመንት አሳውቁኝ። ውድ ቤተሰቦቼ ባይ ባይ። መልካም ምሽት